አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ለምታበረታቱኝ ከልብ ነው የማመሰግነው እያልኩኝ ዛሬ የሚወርቅ አላቆምም እንደቀጠለ ይዤላችሁ መጥቻለሁ። እዚህ ጋር እንደምታዩት ትንሽ ናት እቃዋ፣ ግን እንደዚህ ከምን ላድርግላችሁ በደንብ አታያል። ቆይ እንደምታዩት ዛሬም እንደቀጠለ ነው። ወርቁ ይዤላችሁ መጥቻለሁ ማለት ነው። ይሄ የመሰለ ወርቅ ይሄን የመሰለ ወርቅ ገዝቻለሁኝ። እንደምታዩት ነው። እንዲህ ካሜራው ላይ ያነሰሰ እንደዚህ ሳረገው ይሄው የምታዩት በጣም ትልቅ ነው። ግራሙን ራሱ እዚህ ላይ ያሳያችኋለሁ። ወርቅ መግዣው አሁን ነው ግዙ እያልኩኝ ነው እኔ በተደጋጋሚ። ይሄን እንደምታዩት ይሄን ነው። ሁሉም ቶታሉ 12 ከ23 ግራም ነው ይሄ ማለት ነው። የአንገቱና የጆሮ ማለት ነው። የአንገቱ ተለቅላል። የአንገቱ 6 ከ62 ግራም ነው። ይሄ 6 ግራም ከ62 ነው ይሄ ማለት ነው። እንደምታዩት ስገዙ ወርቅ ከኋላ ክፍት ያለው እንዲያገዙ። ከኋላ ክፍት ያለው የመሰበር ለምሳሌ ምን ቦታ ለብሳችሁ ሄዳችሁ ምናምን ወይንም ደግሞ ስትጠኝ ምናምን ስትጠቀሙ ሊለመጭጭ ስለሚችል እንደዚህ ዝግ የሆነ ነው መግዛቱ ስገዙ ማለት ነው። ክፍቱ እንዲያገዙ። የጆሮውም እንደዛው። የጆሮው 5 ግራም ከ61 ነው የጆሮ ማለት ነው። 5 ግራም የሁለቱ ከ61 ነው ማለት ነው። እና ትናንትና የተሸጠበት 475 ሳንቲም ነው። 21 ካራቲ 1 ግራም 21 ካራቲ 475 ድርሃም ነው እየተሸጠው ማለት ነው። እየተሸጠ ይዋለው እና ግራሙ ይሄንን ይመስላል። የፈጀው ይሄኛው ወርቅ አልተነገርኩም። ትናንትና ስንት ብር እንደፈጀ ቪዲዮ ስልክ ያቋርጦብኝ አልነገርኳቸው ማለት ነው። እንደምታዩት እዚህ ላይ ያለ ትናንት የገዛሁት ማለት ነው። እንደምታዩት እዚህ ላይ ያለ ይሄ ትናንት የተገዛ ነው። ይሄንና ይሄ የሚለያቸው ይሄንና ይሄ የቀረጽኩ ስለሆነ ስላልታየ እንት ስላል የሚለያቸው ግራማቸው በትንሽ ግራም ይለያሉ ማለት ነው። በትንሽ ግራም ይቺ ትንሽ ያኔ ትንሽ ግራም 1 ግራም የሚሆን ከዚህም 1 ግራም የሚሆን ይባለጣሉ ማለት ነው። ይሄ 10 ነው። ይሄኛው 10 ከምናምን ነው ይሄኛው ሁሉም። ይሄም የጆሮውም የአንገቱም ሆኖ ማለት ነው። ስልስላ ስላለን ያልገዛሁለት ማለት ነው። እዚህ ላይ ስታዩት አርቲ ምናምን እንዳይመስላችሁ ያኔ አሳያችኋለሁ ወርቅ መሆኑን ለማረጋገጫ ያህል። እዚህ ላይ ካራቲው አለ ብያችኋለሁ። እንደምታዩት ይሄው ሳስጠጋው ይታያችኋል ብዬ አስባለሁኝ። እስኪ ወራት እንትን ስላልኩ ይሆን አልታየኝ። አስጠግቼ ላሳያችሁ ነበር። ማብራቱ ነው መሰል አልታየኛል። ስታዩት ይሄንን ይመስል ወርቅ ነው። ግን ስታዩት ይሄን ልዩነታቸው በ1 ግራም ከምናምን ይሄ 10 ከምናምን ነው። ይሄኛው ደግሞ 12 ከምናምን ነው ማለት ነው። ይሄ ተለቅላል፣ ትንሽ ተለቅላል። ይሄኛው ቀለል ይላል። ተመሳሳይ ግራም ስላላገኘው ነው። እና ይሄንን ይመስላል። ኖርማን ልሙጥ ወርቅ መግዛት ትችላላችሁ። ያኔ ማለት የመስና የእጃችሁ የሰሩበትን አናወጣም ካላችሁ ለፈጦራ ብቻ ነው እናወጣው ካላችሁ ኖርማን ወርቅ መግዛት ትችላላችሁ። ኖርማን ወርቅ ማለት ምንም እንትን ቅርጽ ያልተወጣለት ማለት ነው። ዝም ብሎ ልሙጥ የሆነ ወርቅ መግዛት ትችላላችሁ። ያኔ መስነያ ብር ትንሽ ይቀንስላችኋል ማለት ነው። የእጃችሁ የሰሩበትን ማለት ነው መስነያ። እና ይህንን ይመስላል። መብሩክ እያላችሁ ላይክ ሸር እያደረጋችሁ አበረታቱ። ወርቅ ይጠቅማችኋል፣ ግዙ። እንዲሁ ላይ እዚህ ላይ ለምንድን ነው እንደዚህ የሚያደርግብኝ ማለት ነው። እንደምታዩት ይህንን ይመስላል። ይህንን ይመስላል ነው። መብሩክ እያላችሁ አሳይ። ይሄን ሌላ ቅርጽ አግኝቼ ነበር፣ ግን ከኋላ ክፍት የሆነ ስለሆነ አላስፈለገኝምና ከኋላ ክፍት የሆነ እንዲያትገዙ። ልምጭጭ ማለት ባህሪ አለው ማለት ነው። ከኋላ ዝግ ነው። ያው ግራሙ ይጨምራል ስትገዙ። አሁን ይሄንን የገዛሁት ቀለበትና ስልስላ አለው ማለት ነው። ግን ቀለበትና ስልስላውን አልገዛሁለትም። ከፈለኩኝ ሲኖረኝ ሌላን ቀን ቀለበቱን፣ ሲፈልግ ሌላን ቀን ስልስላውን መግዛት ስለምችል ይሄኛው ስልስላ አለው ማለት ነው። ይሄ ልብ ቅርጽ ስለሆነ ልቀይረው ፈልጌ ነው። ትንሽ ይጨምር ብዬ ነው ልቀይረው ፈልጌ ያለው ልብ ቅርጽ ሳላቅ ድሮ የተገዛ ስለሆነ ልቀይረው ነው። ያው ይሄኛው እንደመያዣ ከያዝኩኝ በኋላ ይሄኛው የሚቀየር ነው እላችኋለሁኝ። እና ይሄንን ይመስላል። እና ወርቅ ግዙ፣ ወርቅ ይጠቅማል።